ለፍልስጤማውያን አጋርነት ለማሳየት በሚል ከህዳር 2023 ጀምሮ በመርከብ ላይ ያነጣጠሩ ከመቶ በላይ ጥቃቶችን ያደረሰው የየመኑ ሀውቲ አማጺ ቡድን እስራኤል በጋዛ ሰብአዊ እርዳታ ላይ የጣለችውን እገዳ እንድታነሳ የ4 ቀናት ጊዜ ሰጥቷል። ይህ የማይሆን ከሆነ ግን ቡድኑ በእስራኤል ላይ የሚያደርገውን የባህር ኃይል ላይ ጥቃት እንደሚቀጥልም ዝቷል። ይህም በጥር ወር በእስራኤልና በሐማስ መካከል የተኩስ አቁም ስምምነት ከተደረገ በኋላ እየቀነሰ የመጣው የሀውቲ ችን ጥቃት ሊያባብሰው እንደሚችል እየተነገረ ነው። በጋዛ ሰብአዊ እርዳታ እንዳይገባ እገዳ ከጣለች ሳምንት ያስቆጠረችው እስራኤል ደግሞ በድርጊቱ ገፍታበት በመላው ጋዛ ሰርጥ የኤሌክትሪክ ኃይል አቅርቦት እንዲቋረጥ ትዕዛዝ አስተላልፋለች። ይህ የእስራኤል ድርጊት ደግሞ ለጋዛ የተኩስ አቁም አሸማጊዎች ጥረት ሲባል የ4 ቀናት ገደብ ሰጥቻለሁ ላለው የሀውቲ አማጺ ቡድን በቀነ ገደቡ እስራኤል የጣለችውን እገዳ ካላነሳች ጥቃት መፈጸሙ የማይቀር ነው እየተባለ ነው። ይህንንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔያችን እንመለከታለን። አበረ ስሜነህ አዘጋጅቶታል። ደረጀ መንግስቱ አቀርበዋለሁ። የየመኑ ሀውቲ አማጺ እስራኤል በ4 ቀናት ውስጥ በጋዛ ላይ የጣለችውን የእርዳታ ገደብ ካላነሳች ቡድኑ በእስራኤል ላይ የሚያደርገውን የባህር ኃይል ጥቃት እንደሚቀጥል ይፋ አድርጓል። በኢራን የሚታገዙት የሀውቲ አማጽያን በአሜሪካ በሽብር የተፈረጀው ሐማስ ቡድን ላይ እስራኤል በከፈተችው ጦርነት ምክንያት ለፍልስጤማውያን አጋርነትን ለማሳየት በሚል ከህዳር 2023 ጀምሮ በመርከብ ላይ ያነጣጠሩ ከመቶ በላይ ጥቃቶችን ፈጽመዋል። ይህ በጥር ወር የተኩስ አቁም ስምምነት ከተደረሰ በኋላ እየቀነሰ መምጣት ችሏል። ይሁን እንጂ እስራኤል በጋዛ ላይ የጣለችውን የእርዳታ እገዳ ካላነሳች የሀውቲዎች ጥቃት ሊባባስ እንደሚችል እየተነገረ ይገኛል። ለ4 ቀናት ቀነ ገደብ መስጠታቸውን በመሪው አልሀውቲ በኩል ይፋ ያደረገው ቡድኑ ይህም የጊዜ ገደብ ለጋዛ የተኩስ አቁም አሸማጋዮች ጥረት ሲባል ነው ብሏል። ይህ የማይሆን ከሆነ ግን ሀውቲ በእስራኤል ላይ ያነጣጠረ የባህር ኃይል ላይ ጥቃት መሰንዘሩን አጠናክሮ እንደሚቀጥል አስታውቋል። ጥቃቱ የረጅም ርቀት ሚሳይሎችና ሰው አልባ አውሮፕላኖችን ሊያካትት እንደሚችል ቡድኑ ገልጿል። አብዛኛውን የየመን ክፍል የተቆጣጠረው ሀውቲዎች አሜሪካና እስራኤል ፍልስጤማውያንን ከጋዛ በግዳጅ ለማፈናቀል ከሞከሩ ወታደራዊ እርምጃ እንደሚወስዱም ሲዝቱ ቆይተዋል። ለሀውቲዎች ድጋፍ የሚያደርጉ ኢራናውያን ቀጠናዊ ጦርነት ሊከሰት እንደሚችል እያስጠነቀቁም ይገኛሉ። ለዚህም ኢራን ከቻይናና ሩሲያ ጋር የባህር ኃይል ልምምድ ማድረጓን እንደ ማስረጃ ያቀርባሉ። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቼ ኢራን ጥቃት ከደረሰባት በጣም ጠንከር ያለና ተመጣጣኝ ምላሽ ትሰጣለች ሲሉ አስጠንቀዋል። እስራኤል በአካባቢው ጦርነት ለመቀስቀስና ዋና አጋሯን አሜሪካን በወታደራዊ ግጭት ውስጥ ለማሳተፍ እየሞከረች ነው ሲሉም ወንጅለዋል። በአካባቢው ያሉትን ሀገራት በጦርነት ውስጥ የማሳተፍ ፍላጎት እስራኤል አላት በሚል የሚወነጅሉት የኢራኑ የውጭ ጉዳይ ሚኒስትር በኢራን ላይ ጥቃት ከተፈጸመ አካባቢው ወደ እሳት ሊለወጥ እንደሚችል መታወቅ አለበት ብለዋል። ሐማስ በበኩሉ እርዳታ እየሰረቀ ነው በሚል የሚቀርብበትን ክስ የማይቀበለው ጉዳይ ቢሆንም የለም እርዳታዎችን በመስረቅ ለሽብር ተግባር እየዋሉ ነው የምትለው እስራኤል የእርዳታ መኪኖችን ወደ ጋዛ እንዳይገቡ እገዳ ከጣለች 1 ሳምንትን አስቆጥራለች። በወቅቱ ሐማስ እስራኤል ሰብአዊ እርዳታ እንዳይገባ ማገዷ የተኩስ አቁሙን ለማደናቀፍ እየወሰደችው ያለው እርምጃ ከመሆኑም በላይ የጦር ወንጀልና በተኩስ አቁም ላይ በቀጥታ የተፈጸመ ጥቃት ነው ሲል ከሷል። በተለይ እስራኤል ጫፍ ላይ ያለውን የተኩስ አቁም ስምምነት ለማደናቀፍ እየሞከረች ነው ሲል የከሰሰው ሐማስ እርዳታውን ለማቆም የወሰነችው ውሳኔም ርካሽ የጦር ወንጀልና ግልጽ ጥቃት ነው ሲል ወንጅሏል። እስራኤል በጦርነት ዓመታትን ወደ ኋላ እንድትመለስ በተገደደችው የጋዛ ምድር ማንኛውንም ሰብአዊ እርዳታ እንዳይገባ እገዳ መጣሏን የተለያዩ ሀገራትና ዓለም አቀፍ ተቋማትን ቢሆኑ በጽኑ ያወገዙት ጉዳይ ሆኗል። ሆኖም ያመጣው አንዳችም ለውጥ ሳይኖር 1 ሳምንትን ዘልቋል። ከዚህ አልፎም እስራኤል በመላው ጋዛ ሰርጥ የኤሌክትሪክ ኃይል አቅርቦት እንዲቋረጥ ትዕዛዝ አስተላልፋለች። ይህ እርምጃ የተወሰደው ደግሞ ሐማስ ቀሪ ታጋቾችን እንዲለቅ ጫና ለመፍጠር ነው ተብሏል። ትራምፕም ቢሆኑ ታጋቾች እንዲለቀቁ ለሐማስ የመጨረሻ ነው ያሉትን ማስጠንቀቂያ ከሰጡ ሰነባብተዋል። ቀድሞውንም ሐማስ ቀሪ የእስራኤል ታጋቾችን የማይለቅ ከሆነ ከባድ መዘዝ ይጠብቀዋል በሚል ሲዝቱ የቆዩት ትራምፕ የመጨረሻ ነው ያሉትን ማስጠንቀቂያ ቢሰጡም እስካሁን ሐማስ ታጋቾችን አልለቀቀም። እስራኤል አሁንም በጋዛ 59 ታጋቾች እንደሚገኙና 24 ያክሉ ታጋቾች በሕይወት እንደሚገኙ ትገልጻለች። ከታጋጆቹ መካከል ደግሞ የአሜሪካ ዜግነት ያላቸው የሚገኙበት በመሆኑ
ትራምፕ በዛቻ የታገዘ ጫና እያሳደሩ መሆኑ ተሰምቷል። እስራኤል በበኩሏ ከ2 ሚሊዮን በላይ ሕዝብ በሚኖርባት ጋዛ ማንኛውንም እርዳታ እንዳይገባ እገዳ ከጣለች 1 ሳምንት ተቆጥሯል። ይህ የእስራኤል ውጥን ቀሪ ታጋቾችን እንዲለቅ ጫና ከመፍጠር ባለፈም ሐማስ በጋዛ ውስጥ እንዳይኖር ለማድረግ እስራኤል ሁሉንም የጦር መሳሪያዎቿን እንደምትጠቀም አስታውቃለች። እስራኤል ያቋረጠችው የኤሌክትሪክ ኃይል በዋናነት በጋዛ የንጹሃን መጠጥ ውሃ አቅርቦት ላይ ትልቅ ስጋት የደቀነ ጉዳይ ሆኗል። በተለይም የጨዋማ ውሃ ማጣሪያ ፋብሪካዎች ስራ ላይ ከፍተኛ ተጽዕኖ እንደሚኖረው እየተነገረ ነው። የእስራኤል መንግስት የውሃ አገልግሎት ሊቋረጥ እንደሚችልም አመላካች ነገሮች መኖራቸውን በጋዛ ከፍተኛ ስጋት ደቅነዋል። ከአሁን ቀደምም ቢሆን እስራኤል በጦርነት ወቅት በጋዛ ኤሌክትሪክን ጨምሮ መሰረታዊ የሚባሉ አገልግሎቶችን ያቋረጠች ከመሆኑም አንጻር አሁንም ቢሆን ልታቋረጥ እንደምትችል እያስጠነቀቀች ያለው የንጹህ መጠንን አቅርቦት የማይቋረጥበት ምክንያት እንደማይኖር እየተገለጸ ይገኛል። ስለ መጽናቱ አስተማማኝ ነገር ያልተገኘለትና በቋፍ ላይ እንዳለ የሚነገርለት የተኩስ አቁም ስምምነት ለማራዘም የሚደረገው ውይይት እንደሚቀጥል ይጠበቃል። እስራኤል ከቀናቶች በፊት የተጠናቀቀ የመጀመሪያው ምዕራፍ የተኩስ አቁም ስምምነትን መራዘምን ሐማስ እንዲቀበል ትፈልጋለች። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋትን ማምጣት ያለመው ሁለተኛው ምዕራፍ ተግባራዊነት መቅደም አለበት በሚል አቋሙ እንደጸና ነው። የጋዛ የኤሌክትሪክ አቅርቦት መቋረጥ በታጋቾች ላይም ተጽዕኖ እንደሚያሳድር የሚያስጠነቅቀው ሐማስ የተኩስ አቁሙ ሁለተኛው ምዕራፍ በአስቸኳይ እንዲጀመር አሳስበዋል። በመሰረተ ልማት አውታሮች ላይ የተቀናጀና የማያቋርጥ ጥቃት ተፈጽሞ ከፍተኛ ውድመት ባስተናገደችው ጋዛ ነዋሪዎች የኤሌክትሪክ ኃይል ለማግኘት ጄኔሬተሮች እንዲሁም ሌሎች የታዳሽ ኃይል አማራጮችን በመጠቀም ላይ ይገኛሉ። በተቀናጀና የማያበራ ጥቃት 2/3ኛውን የጋዛ ህንፃዎች በመውደም ለበርካቶች ደግሞ ህይወት መጥፋት ብሎም ስደትና ውግዘት ያልተለየላት እስራኤል አሁንም ቢሆን በጋዛ መሰረታዊ አገልግሎቶችን በማቋረጧ እየተወገዘች ነው። የተባበሩት መንግስታት የሰብአዊ መብቶች ቢሮ በበኩሉ የሰላማዊ ዜጎችን መሰረታዊ አገልግሎቶችን መከልከል የጅምላ ጥቃትን የሚያመለክት ነው ብሏል። የሰብአዊ መብቶች ከፍተኛ ኮሚሽነር የእስራኤል እርምጃ በጋዛ የዋጋ ንረት እንዲጨምር ምክንያት ሆኗል፣ እናም ወደ ረሃብ አደጋ የሚወስድ ነው ሲሉ እየተናገሩ ነው። ለንጹሃን ዜጎች የሚያስፈልጉትን ነገሮች እንዳይገቡ መከልከል፣ ረሃብን እንደ ጦር መሳሪያ መጠቀም የጦር ወንጀል ነው ብለዋል። እገዳው የሕክምና አቅርቦቶችን እጥረት እንዳስከተለና ሆስፒታሎች በጦርነት የቆሰሉትን ለመንከባከብ እንዲፈተኑ ማድረጉንም ተናግረዋል። የጤና አጠባበቅ ሰራተኞች አስፈላጊ የሆኑ የሕክምና አገልግሎቶችን መስጠታቸውን ለመቀጠል የሚችሉትን ሁሉ ለማድረግ እየሞከሩ ቢሆንም የሕክምና አቅርቦቶችን በተመለከተ ትልቅ ስጋት ደቅኗል ብለዋል። በጋዛ ሰብአዊ እርዳታ እንዳይገባ እገዳ ከጣለች ሳምንት ያስቆጠረችው እስራኤል ደግሞ በድርጊቷ ገፍታበት በመላው ጋዛ ሰርጥ የኤሌክትሪክ ኃይል አቅርቦት እንዲቋረጥ ትዕዛዝ አስተላልፋለች። ይህንን የእስራኤል ድርጊት የሚቃወመው የሀውቲ አማጺ ቡድን እስራኤል የጣለችውን እገዳ ካላነሳች የረጅም ርቀት ሚሳይሎችና ሰው አልባ አውሮፕላኖችን ያካተተ ጥቃት መፈጸሙ የማይቀር ነው እየተባለ ይገኛል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲን፣ ኒውዮርክ ታይምስንና አልጀዚራን በዋቢነት ተጠቅመናል።